ጥበብን ለገንዘብ ብዬ የሰራሁበት ጊዜ የለም። ድምፃዊ ቴዲ አፍሮ ጀምሮ ነፂ ብዙዎቹ አንቺ ውስጥ ናቸውና ሰው ከከበበህ በኋላ ሳይሆን ገና ከጅማሮ ያየህን ሰው ነው ማመስገን ያለብህ። ምን አነሳስቶች ነበረ ወደዚህ ሙያ የገባሽው? በአትሌቲክስ ውስጥ ነበርኩኝ። በሩጫ በ100 ሜትር የመጀመሪያ የወርቅ ተሸላሚ ነኝ። እስከዚህ ዕድሜ ድረስ ላላገባ ላልወልድ አቋሜ ላይቀየር ብለሽ ትፈርሚያለሽ። የምሰራው ደግሞ ፕሮፓጋንዳና ቅስቀሳ ውስጥ ነበር። እንዴት ነበረ የራስ ቲያትር ቆይታሽ? እንግዲህ ራስ ቲያትር የፍቅር ቤት ነው፣ እንዳታስለቅሽ። በጣም ዘናጭ ነሽ ሁሌ። የተስፋዬ ማሞ መጽሐፍ ላይም ስለ እኔ ትንሽ ጽፎልኛል። የሰው ፍቅር ነው ለእኔ ውበት። በቃ አንድና አንድ የምኖረው በፍቅር ነው። የተለያዩ ድምፃውያን ግጥም ስራ ተሰጪ ነበረ። በስሜ ያልወጡ ብዙ ግጥሞች ብዙ ዘፋኞች ጋር አለ። የሰው ለሰው ድራማ ከህዝቡ ዘንድ በጣም በስፋት ያገናኘሽ። የሰራሁትን ስራ ሁሉ የበላብኝ ሰው ለሰው ነው። ነፂዬ እንግዲህ ብዙ ነገሮች በከበደው ሰዓት፣ በተሸፈኑበት ሰዓት ግን ብዙ ነገሮቹን አብረሽ የተጋፈጥሽ። ስለ ነፂ ማውራት አቅም የለኝም። ልጄ ነው። በተለይ ፍሬሽማንን በምንሰራበት ጊዜ የከፈለው መስዋዕትነት ቀላል አይደለም። ሰላም ውድ ተመልካቾቻችን እንደምን ሰነበታችሁ? እንግዲህ ይህ ከባዩሽ ከበደ ጋር ፖድካስት ነው። ዛሬ ስቱዲዮ ውስጥ እንግዳ አድርጌ ጋበዝኳት እጅግ በጣም የምትወዷት፣ እኔ ደግሞ እጅግ በጣም የምወዳት፣ እንደ ጓደኛም እንደ እናትም እንደ ስራ ባልደረባም እንደ ሁሉም በጣም የምወዳትኝ አርቲስት አዳነች ወልደ ገብርኤል እዚህ ስቱዲዮ ድረስ ተገኝታለች። አድዬ ስለመጣሽ እጅግ በጣም ነው የማመሰግነው። እኔም እንግዳ ስላረግሽኝ ከልብ አመሰግናለሁ። የትላንቷ ሚጡ የዛሬዋ ቡጡ ይሁን። አድዬ እንግዲህ እኔ ሳስታውስ ወደዚህ ስራ ስገባ ልጅነቴንም ሳስታውስ የመጀመሪያው አንቺ ያለሽበት መጥቼ ነበረ ቢሮሽ። የአዲ ጠብታ ጋርም እንግዲህ መጥቼ እንዳወራ ነው መጥቼ ነበረ ቢሮ እና አድዬ በቃ መጽሐፍ መስራት እፈልጋለሁ አንድ ነገር በይም ብዬ መጥቼ ነበር። ከዛ ጊዜ ጀምሮ ነው የማውቅሽ። እኔ ደግሞ ምን ብዬ ነበር የመለስኩሽ? ትምህርትሽን አርፈሽ ተማሪ። መጀመሪያ ትምህርትሽን ጨርሺ፣ ጎበዝ ነሽ፣ መስራት ትችያለሽ፣ ግን ትምህርትሽ ላይ ትኩረት አድርጊ፣ ገና እኮ ልጅ ነሽ ብዬ መለስኩሽ ማለት ነው። እንደዛ ነበር የመለሽ። የእውነት እንግዲህ አዲ ጠብታ ላይም ተናግሬዋለሁኝ። አሁን በፊት ላይ ሲሆን እኔ በቃ መስራት ስለምፈልግ ጓጓ ነበረ፣ ግን አሁን ላይ ሆኜ ሳይሆን እኔ አሁን ተማሪዎች ሲሉኝ ቆይ ተማሩ ቆይ መጀመሪያ የሚቀድመውን ነውና ትክክለኛውን ነገር ትክክለኛውን የህይወቴን መንገድ ነበረ እንደ እናትም እንደ እህትም የነገርሽኝ የነበረውና ለዛ ሰዓት ላይ ስለሰጠሽኝ ክብር ላሳየሽኝ ነገር ከዛ በኋላ ደግሞ እንግዲህ ለነበረው ላለው ወዳጅነታችን አንድ ላይ በጣም ነው የማመሰግነው። እግዚአብሔር ይመስገን። ለዚህ መብቃታችን ትልቅ ነገር ነው። አሜን አሜን። አድዬ በጣም ከዛ በኋላ ግን ስታየኝ አስታወስሽኝ ወይስ እኔ ነኝ ያስታወስኩሽ? እንዴ ከዚያ በኋላማ እንዴ ብዙ ስራ ላይ ወላፈንም ላይ እኮ ተገናኝተናል። ደራሲ ነሽ፣ ፕሮዲውሰር ነሽ፣ ዳይሬክተር ነሽ። ያልገባሽበት ቦታ የለም። በሁሉም ቦታ ላይ አይሻለው። ከኔ ጋር ደግሞ ሞር ከልጅነትሽ እድሜ በኋላ በደንብ የተገናኘ ነው ወላፈን ድራማ ላይ ነበር። ወላፈን ላይ ነበር። ላስታውስሽ። እንደውም እርግጥ በጣም የገረመኝ ነገር አልረሳሽኝም። ቢሮዎች በጣም ብዙ ሰዎች ይመጣሉ። እንደውም በዛ ጊዜ በጣም ብዙ ሙያውን አርቱን የሚወድ አማክሪን እያለ ገነት ሆቴል ጋር ነበረ ቢሮዎች አስታውሳለሁ። እና ይመጡ ነበር። ግን ከዛ ሁሉ መሀል አልረሳሽኝም። እና ሰውን በዚህ መንገድ ሰውን ማስታወስ ራሱ የዛን ጊዜ ኢነርጂሽ በጣም ከባድ ነበር። በቃ የመስራት ፍላጎትሽ፣ ለጥበቡ ያለሽ ፍቅር እኔንም ቻሌንጅ አድርገሽ ተከራክረሽኛል። የዛን ጊዜ ግድ የለም ተማሪ፣ ይሄ የትም አይሄድብሽም ነው ያልኩሽ። ከዚያ ግን አሁን ታሪክሽን ስሰማ ወይም ስትነግረኝ አላቆምሽም፣ በዚያውም ቀጥለሽዋል። አላቆምኩም ነበረ። አላቆምሽም። እንደ ሶስት ነገር ነው የኛ ስራ እኮ በጣም ያስቸግራል። አድዬ ከብዙ ወጣቶች የኔን እንደመነሻ አነሳሁት የራሴ ታሪክም ስለሆነ አድዬ ከብዙ ወጣቶች ጀርባ አለሽ። ብዙ ሰው አግኝቼ ስለ አንቺም ስናነሳ ከጓደኞቼ ጋር አድዬ ናት ይላሉ። እና ከወጣቶች ጋር ያለሽ ነገር ያለሽ መረዳት ሰው ምንም ሳይሆን ማንም ሳይሆን የማክበር ህይወትሽ ላይ የማክበር ነገር አለና እነዛ አሁን ለምሳሌ እኔን ጨምሮ አሁንም የሆነ ነገር ነኝ እያልኩ ሳይሆን ግን ምንም ነበርኩ። ተማሪ ነኝ፣ ሰው ማያቀኝ ምንም አላቅም።
ግን የሰጠሽኝ ክብር ይገርም ነበረ። ከአንጋፋው ድምፃዊ ሀገራችን አለን ብላ ከምጠራው ድምፃዊ ቴዲ አፍሮ ጀምሮ ሄኖክ አበበ፣ ነጽዬ፣ ብዙዎቹ ከአንቺ ሱዌ አንቺ ውስጥ ናቸው እና እንዴት ነው ይሄንን ነገር ከምንድን ነው ያዳበርሽው? ለወጣቶች ይህን ሁሉ ትኩረት የመስጠቱን ነገር። እግዚአብሔር ይመስገን። የኔ ትልቁ ነገር ምንድን ነው? የአምላክ ስጦታ ነው። ምንም ስራ በኪነ ጥበብ ዓለም ውስጥ በትወና በተለያዩ ነገሮች ላይ ተጠርቼ ከመስራት ውጭ ጥበብን ለገንዘብ ብዬ የሰራሁበት ጊዜ የለም። ገነት ሆቴል ጂአዲ አርት ፕሮሞሽን ነበር የመጣሽ ጊዜ ያ ወጣትነቱ አለ፣ የጥበብ ፍቅሩ አለ። እንደዚያ ምክሬሽ ነው የመለስኩት። እከሌ ከሌ ማለቱ አስፈላጊ አይደለም። አዲ ይሄን አረገችልን የሚሉ ራሳቸው ቢያወሩ ነው ደስ የሚለው። የእኔ ግን ትልቁ እርካታዬ ምንድን ነው? እነሱን መንገድ መምራት ነው። እስካሁኗ ጊዜ ድረስ ነው ምልሽ። ደግሞ ይሄንን አድርጌ ፌል ያደረገበት ማንም ወጣት የለም፣ እግዚአብሔር ይመስገን። እኔ ደግሞ እድሜ ይቀጥልልኛል። የሚሰጡኝ በቃ አክብሮት፣ የሚሰጡኝን ፍቅር እንደዚህ መንገድ ላይ እኔ ቀኔን አብርቶልኝ ነው የሚውለው። ምንጊዜም በቃ ትልቁ ምግቤ፣ ትልቁ ዓላማዬ ይሄ ነው። የወጣቶችን ውጤት በራሴ መንገድ መርቼ ይሄን አድርጉ ብዬ ውጤታማ ሆነው ያንን ነገር ሲነግሩኝ ትልቅ እርካታ ነው የሚሰማኝ። ከዚህ በላይ ምንም ነገር የለም። እስካሁኑ እድሜ ድረስ የኔ ስራ በዚህ መስመር ነው። ወጣቶችን ሰፖርት ማድረግ፣ አዲ እንዲህ አድርጋለን እንዲህ ውጤታማ ሆንን ሲሉ የሚሰማኝን ደስታ ልነግርሽ አልችልም ባሽ። ከዚህ በላይ ምንም ነገር የለም። ክፍያው የአምላክ ነው እና እኔ በጣም ደስ ይለኛል። ይሄ ነው፣ ሌላ ስራ የለኝም። እውነት ነው፣ ደስ ይላል በጣም። እንግዲህ እግዚአብሔር ይመስገን። ከቴዲ አፍሮ ብንነሳ ቴዲ እንግዲህ ልጅ እያለ ወይም ወደ ስራው ገና እየገባ እያለ ዛሬ ያለበት ቴዲ አለ እና ያንን ቀድመሽ ማየት ምን ይሰማሻል? እሱስ ምን ሀሳብ አለው እዚህ ላይ? እግዚአብሔር ይመስገን ቴዲዬ ዛሬ ላይ አይደለም፣ ገና ጩጬ ሆኖ እንደጀመረ አለቤ ሾው ላይ ኢንተርቪው ሲደረግ ይህንኑ አክብሮቴን ገልጾልኛል። በሚያምር ቋንቋ ነው የገለጸው። ካየሽው ሰው ከከበበህ በኋላ ሳይሆን ገና ከጅማሮ ያየህን ሰው ነው ማመስገን ያለብህ፣ ችሎታህን ያየህልህ ሰው ይለ። ይሄ ትልቅ አባባል ነው። ለእኔ ከዚህ በላይ ምን ሽልማት አለ? እግዚአብሔር የተመሰገነ ይሁን። ቴዲ እስካሁኗ ጊዜ ድረስ ክብሬ ኩራቴ ነው። በጣም ደስ ይለኛል። እግዚአብሔር ይመስገን። ያው ቤተሰብ ነን። እናቱ ጥላይ አራጌና አባቱ ካሳሁን ገርማሞ ፖሊስ ኦርኬስትራ ላይ አብረን ነበር ስንሰራ የነበረው። በዚያ ምክንያት ነው ግንኙነታችን ከምንም በላይ ቤተሰባዊ ሆነው። ጥላይ ማለት ለእኔ እህቴ ናት፣ የእሱ እናት። እግዚአብሔር ይመስገን። ይሄንን ክብር ማየት ደግሞ ትልቅ ጸጋ ነው። በጣም ትልቅ ነገር ነው። እንዳልሽው እንግዲህ ከጥላይ ጋር ቴዲ በዘፈኖቹ አስለምዶን ራይ ነው የምለው እና በጣም እህትማማቾች ናችሁ። የነበራቸውን የህይወት ገጠመኞችን አንድ ኢንተርቪው ላይ ለማየት የልብ ወግ ላይ ኤሚ ጋር አይቼዋለሁኝ እና በጣም ደስ ይል ነበረ። ይሄ ያላችሁን ቤተሰብነት በደንብ ያሳያል። ከዛ ደግሞ ቴዲ ከሁለት ኪነጥበብ ሰዎች መሀል ወጥቶ እንደገና ደግሞ አንቺ ጋር መጥቶ በአንቺ በኩል ያው እናቱም አባቱም ኪነጥበብ ውስጥ ነበሩ። ያው እንደተናገረው ቴዲ እንደሚለው አባቱ ዘፋኝ እንዲሆን አይፈልግም ነበረ። በግል አውርቶሽ ያውቃል? እኔና ቴዲዬ ብዙ አውርተነዋል። በዚያን ወቅት በወጣትነት እድሜው በጣም እሳት ነው፣ ተርብ ነው ሲጀምር። አንድ ድምፃዊ በጣም ቻሌንጂንግ ይኖረዋል፣ ትግል ይኖረዋል መስመር ለመያዝ። ቴዲ ግን ሲጀምር በተደጋጋሚ ተናግሬያለሁ። ዳዊት ጽጌ የዳዊት ባንድ ዋና ኃላፊ ወይም ደግሞ አክሱማይት ባንድ በድሮ በሚባለው እሱ ጋር ደውዬለት ነው ዳዊት ለመጀመሪያ ጊዜ ማን ነው ጀማሪ ድምፃዊ ከሂልተን ሆቴል የሚጀምር? ቴዲ ዘፈኑን የጀመረው ከሂልተን ሆቴል ነው። ስለዚህ ዳዊት ለእኔ ትልቅ ባለውለታዬ ነው። ምንጊዜም ከአይምሮ አይጠፋም። ቴዲዬ ጀማሪ ሆኖ ህፃን ጩጬ ሆኖ ሂልተን ላይ መጀመር ማለት እንግዲህ አስቢው። ሂልተን የዛን ጊዜ ደግሞ በጣም የሰቀለ ሆቴላችን ነበር እና አሁንም ድረስ ሂልተን በጣም ትልቅ ነገር ነው።
ግን ለእንደዚህ አይነት ነገር መንገዶችን የሚከፍት መንገዶችን የሚመራ ሰው ማግኘት ትልቅ ነገር ነው። አንቺ እንዳልሽውም አለቤሾ ላይ ቀርቦ እንግዲህ ትልቁን ነገር ነው የተናገረው። ምናልባት ዛሬ ላይ ሌሎች ሰዎችም ያንን ነገር ተቀብለው ለሰዎች መንገድ እንዲሆኑ የሚያበረታታ ነገር በጣም ድዬ እንግዲህ የቴዲን በስፋት አነሳ ነው ከልጅነቱ ስለምትወጁ ስለምታከብሪው እውነት ነው። ያው የብዙ ወጣቶች ጀርባ አለሽ። በብዛት ፊት ለፊትሽ መጥተው አሁን ላይ እየደወሉን ባያመሰግኑሽ፣ እኔ ግን ባገኘኋቸው ሰዓት ሁሉ ስለ አንቺ ሲነሳ ለሰዎች የምትሰጪው ፍቅር ይገርማል። እና እግዚአብሔር ይመስገን። አሜን። በጣም ዋናው ከእግዚአብሔር ነው። እግዚአብሔር የወደደው ሰው ወደደው ነው። በጣም የሰው ደስታን ማየት እኔ ቀኔን ነው የሚያበራልኝ። በቃ አድዬ እንዲህ አድርገሽልኝ ይሄ እንዲህ ተሳክቶልኝ ምናምን ሲሉኝ ቀኔ ተለውጦ ነው የሚውለው። እግዚአብሔር ይመስገን ነው የምለው። በጣም ይሄ ትልቅ ጸጋ ነው። አድዬ ወደ ኪነ ጥበቡ ስትመጪ በልጅነትሽ ምን አነሳስቶች ነበረ ወደዚህ ሙያ የገባሽው? እኔ በወጣትነት እድሜ ወደ ኪነ ጥበብ አይደለም የመጣሁት። ሰንዳፋ ጅማና ፍሬው ትምህርት ቤት፣ ጅማ ሰንበቴ ትምህርት ቤት ሰንዳፋ፣ እህቴ ኮማንደር ብርቅ ወልደ ገብርኤልም እዚያ ነበረች። እዚያ ነበር የምማረው እና በአትሌቲክስ ውስጥ ነበርኩኝ። በሩጫ ለሩጫ 1-4 ሜዳሊያዎች አሉኝ። ትምህርት ቤቱን ሁሉ ከፍ አስደርጌ አስጠርቻለሁ። አዲስ አበባ ስቴዲዮም፣ ከሰበታ አዲስ አበባ ስቴዲዮም መጥቼ ነበር። ከሰንዳፋ አዲስ አበባ ስቴዲዮም መጥቼ ነው የተወዳደርኩት እና በ100 ሜትር የመጀመሪያ የወርቅ ተሸላሚ ነኝ። በዱላ ቅብብልም እንደዚሁ የርቀት ዝላይ የሚባል አለ። የምድር ዝላይ ደግሞ የመጀመሪያውን ሪከርድ 4 ሜትር ከ20 ዘልዬ ያሸነፍኩት እኔ ነኝ እና መጀመሪያ ሀሳቤ ስፖርት ውስጥ ነበረ። ከዚያ በኋላ ወደ ፈጥኖ ደራሽ ሙዚቃ ክፍል ውስጥ መጣን። ለምን ይገርማል። አሁን የነገርሽ እንግዲህ ያመጣሻቸው ውጤቶች የሚያስቆም አይደለም። ለምን አቁምሽ? በዚያን ወቅት ይሄንን ጉልበት የሚሰጥሽ እንደዚህ ስሪ እንደዚህ አድርጊ የሚልሽ የለም። በቃ ሞር ደግሞ ቅዱስ ጳውሎስ ትምህርት ቤት ነበር የምማረው። የፖሊስ ኦርኬስትራ ማርሽ ባንድ አለ። የእሱ ሙዚቃ እንሰማለን። የነ ሂሩት በቀለን ድምፅ እንሰማለን። የነ ታደለ በቀለን እንሰማለን። የነ ወይንሸትን እንሰማለን። በጣም ነበር የምንመሰጠው። ስለዚህ ቅጥር በሚያወጣበት ጊዜ ፖሊስ ሄጄ ተወዳደርኩኝ። በመድረክ ተወዛዋዥነት አለፍኩኝ። መድረክ ተወዛዋዥነት ብቻ አይደለም፣ ማርሽ ባንድ ላይ ድራም በመምታት እና በቃ ብዙ ስራዎችንም ወጣትነት ደስ ይላል። በነገራችን ላይ ሙሴ ናርሲስት ናልቫንዲያ ነፍሳቸውን ይማረውና ኪቦርድም አስተምረውናል ፖሊስ ኦርኬስትራ ላይ። እህቴም ኮማንደር ብርቅ ወልደ ገብርኤል ነበረች። እሷ ደግሞ ድምፅ ነበራት። በድምፃዊነት ነበር የምትሰራው። በጣም ይገርማል። በደንብ የሙዚቃ መሳሪያዎቹን ተምረሻል? አዎ በውዝዋዜ ተምረናል፣ ግን አልቀጠልንበትም። በውዝዋዜ ነው፣ በመድረክ ተወዛዋዥነት ነው። እሱንም ብዙ አልቀጠልኩበትም። ፖሊስ ሰራዊት ስትቀጠሪ የምትሞዩ ፎርም አለ፣ አዲስ ሆነች ስትቀጠሪ። ከዚህ በኋላ እስከዚህ ዕድሜ ድረስ ላላገባ ላልወልድ አቋሜ ላይቀየር ብለሽ ትፈርሚያለሽ። በመሀል ግን በመሀል የሚያደርጉ ነገሮች በመሀል ኬሮግራፈር ሻምበል ባሻ ጌታቸው አንዳርጌ ይባላል። የልጆች አባት ነው። እሱ ጠለፈኝና ወደ ቤቱ አስገባኝ። ቅጣት ተብሎ ወደ ኤርትራ ተላከን አስመራ። እኔም እሱም ያንን ህግ በመጣስ ህግ ነው የዛን ጊዜ እና ምንም ኮምፕሌን የለንም፣ ምክንያቱም ህግ ጥሰናል። ሄድኩኝ። ከዚያ በኋላ አስመራም እሱም ኬሮግራፈር ነው፣ እኔ ረዳት ኬሮግራፈር ሆኜ አስመራም በደንብ ሰርተናል። እነዘነቡ ገሰሰ ነበሩ የዛን ጊዜ። ወደ አስመራ ለምን ቅጣቱ የሆነው ለምንድን ነው? ቅጣት ካለ እድሜ አገባኋ። በገባሁት በጻፍኩት ፎርም መሰረት ህጉን ተግባራዊ አላደረግኩም። ህጉን ስለጣስኩኝ የዛን ጊዜ ኢትዮ ኤርትራ ጦርነት ነበረ። እንደ ቅጣት ተብሎ ነው ወደዚያ የተላክ ነው። ግን ለእኔ ቅጣት አይደለም። አስመራን በጣም የወደድኳት የምወዳትም እኔ ልነግርሽ አልችልም። ስለ አስመራ የፍቅር አገር ነው፣ ህዝቡ ፍቅር ነው። ጥሩ በጎ ነገሮችን አሳልፍ ያለው 7 ዓመት ያህል ሰራው። ከዚያ በኋላ ተዛውሬ ደግሞ ወደ አዲስ አበባ
ራስ ቲያትር ተዛውሬ መጣሁ። ራስ ቲያትር ለ15 ዓመት ያህል በፒአርነት ሰርቻለሁ። ከምወደው ከማከብረው ትልቁ የጥበብ ሰው ከተስፋዬ አበበ ጋር ያልተዘመረለት የጥበብ ጀግና፣ ስለሱ አውርቼ የምጨርሰው ነገር የለም። ከሱ ጋር ኢቨን የፕሮሞሽን ስራዎች አካሄዳቸው እንዴት መሆን እንዳለበት ሁሉ የተማርኩት እኔ ከተስፋዬ ለማ ነው። እና እንዲህ ነው ልሻለሁ። በጣም አሁን ወደ አስመራ ስትሄጂ አስመራ ላይ እንግዲህ ብዙ 7 ዓመታትን ስትኖሪ አስመራው 7 ዓመታትን ስትቆይ ብዙ ያሳለፍሻቸው ትዝታዎች ያሉሽ አሉና በተለየ ሁኔታ ማይረሳሽ አለ ወይስ ግለጭ ብትባይ? አስመራ የምሰራው ደግሞ ፕሮፓጋንዳና ቅስቀሳ ውስጥ ነበር። በሚሊተሪነቴ ሻምበል ሸዋረጋ ቢሆነኝ የሚባሉ ነበሩ። ብዙ ጓደኞች አሉ፣ አሁን ስም መጥራት በህይወትም የሌሉ አሉ። አብረን እንሰራ ነበር። እዚያ አስመራ በምንሰራበት ጊዜ ውጊያው በጣም ከፍ ባለበት ጊዜ ብዙ መስዋዕት ሆነው የሚወድቁ ወታደሮች አሉ። አፋበት፣ መንደፈራ፣ አዲቀይህ እንደዚህ እየሄድን ታፔላ አድርገው ስለሆነ የሚዋጉት ታፔላ እየለቀምን ስማቸውን እያየን ነንበራቸውን እያየን እየመዘገብን የሞቱትን ይዘን እንመጣለን። በዚህ አጋጣሚ ማንም ባገኘ ጥሩ ነው። የእህቴም ባል አጸደ ወልደ ገብርኤል ትባላለች እህቴ፣ እሷም አስመራ ናት። እሱም እሸቴ ባንጃው ይባላል፣ ባለቤቷ ነው። እሱ ወድቆ ሞቶ አገኘሁት እና መጀመሪያ መርዶን የሰማሁት እኔ ነኝ። ግን የሚነገረው በግሩፕ ነው፣ ድንኳን ውስጥ ተደርጎ ለሁሉም። ያው ሞት የዛን ጊዜ ይህን ያህል የምታካብጁ ነገር አይደለም፣ በጣም ርካሽ ነገር ነበር እና እንዲህ አይነት አጋጣሚዎች አሉ። የሚገርም አጋጣሚ ነው። የራስሽን የቤተሰብሽን አካል አስመራ ብዙም መጥፎም ጥሩም ነገሮች አሳልፈናል፣ እግዚአብሔር ይመስገን። ግን እኔ የአስመራን ሕዝብ ፍቅር ልገልጠው አልችልም። ሌላ የኤርትራ ሴቶችን የአስመራ ሴቶችን ለማነቃቃት ወጣትነት መቼም ተርብነት ታውቂዋለሽ። ጭቁኗ ሴት ተነሽ የሚል ድራማ ጽፌ ሲኒማ ካፒቶል ላይ እንዲታይ አድርጌያለሁ። ለአስመራ ሴቶች ማለት ነው። ያው ቁጭ ብለው ያውሻል ተመስጠው፣ አማርኛው ብዙ አይገባቸውም። ሲያልቅ አጨብጭበው ይወጣሉ። በቃ ብዙም አልሄድኩበትም፣ ብዙ ጊዜም አልታየም። ከዚያ ውጭ 1-4 ሲኒማ ቤቶችን ማኔጅ ማድረገው ማስተዳድረው እኔ ነበርኩኝ። ከዚያ እንደገና ደግሞ ወደ ሲቪሉ ተዛውሬ የኢሰፓኮ አንደኛ ጸሐፊ የነበሩት ሻለቃ ዳዊት ወልደ ጊዮርጊስ የምወዳቸው የማከብራቸው አለቃዬ፣ እንድማር፣ እንድጠነክር፣ እንድበረታ ብዙ መስመር የመሩኝ ከሳቸው ጋር አብሬ ይሰራ ነበር። ከዚያ ከአዲስ አበባም እነ አያለ ሙላት፣ አማኒ ኢብራሂም፣ ጋሽ ተፈራ ቡነወልድ ከአዲስ አበባ አስመራ መጥተው ነበር። እነሱን ሁሉ ማኔጅ ማድረገው አንዳንድ ነገሮችን ማስተካከልላቸው እኔ ነበርኩ። አስመራ ያልሰራሁት ነገር የለም፣ እግዚአብሔር ይመስገን። በጣም ደስ ይላል። እንግዲህ በልጅነት ይሄን ሁሉ ነገር ማኔጅ ማድረግ በጣም ስለ አስመራ ሴቶች እንግዲህ አስመራ ውስጥ አንድ ሰሞን የሴቶች ድራማ ጽፈሻል እና በሴቶች ጉዳይ ላይም ትሰሪ ነበረ። ስለ አስመራ ሴቶች ምን ትይናለሽ? ለአስመራ ሴቶች ምንድን ነው ያው ባህሉን ታውቂዋለሽ። የአስመራ ሴቶች ምግብ ሰርተው ከባል ጋር አንድ ላይ ቁጭ ብለው አይበሉም። ዶሮ ሰርታ ለሱ ሁሉ ነገር ቀርቦለም ምናልባት ከዚያ ውስጥ እንደ ድንችም አብሮ ተሰርቶ አውጥታ ብትበላ ነው። ይሄ ነገር ትንሽ ስለረበሸኝ ከይቅርታ ጋር ነው እንትን የምለው። ጭቁኗ ሴት ተነሽ ብዬ እንትን ያልኩት በቃ ወደ ራስሽ ተመልከች፣ ራስሽን ጠብቂ ለማለት ነው። ግን ምን ዋጋ አለው? በቋንቋ መግባባት የለም። በትግርኛ አልተተረጎመም፣ አማርኛ ብቻ ስለነበረ ድራማው በዚያ መልኩ ቆመ። ለኤርትራ ሴቶች 104 ቀበሌ የሴቶች ሊቀመንበር ነበርኩኝ። ስለዚህ በቅርበት የነበረውንም ነገር ሁሉንም ነገር አውቃለሁኝ። እነዚያን ነገሮች እኔ ነበርኩ በጊዜው እሰራ የነበረው። ከአዲስ አበባም ደግሞ ለቅስቀሳ የሚመጡ የኪነ ጥበብ ቡድኖች ነበሩ። ምንድነው ርዕሱ ጠፋኝ። ለዘመቻ ተብለው እነ ጥላሁን ገሰሰ፣ ሂሩት በቀለ፣ ጥላ ያራጌ ጓደኛ ያለች ብዙ የኪነ ጥበብ ሰዎች መጥተው ነበረ። እነሱንም እንደዚህ ይደረግ እያልኩ የማስተካከል
እንትኑ ነበረኝ። ወጣትነት ደስ ይላል ደስ ይላል በጣም። በጣም። እኔ እንኳን አሁን ሳልኖርበት ስታወሪኝ ጥላሁን ገሰሰ እንደዚህ መጥቶ እያሰብኩት ነው ሞመንቱን፣ ምን ያህል አስደሳች ጊዜ ስራውን ቢሆን ምን ያህል ግን ጥሩ ትዝታ እንደሚኖር ዝም ብዬ አይኔ ላይ እየመጣ ነው እና ደስ የሚል ነገር ነው። ከዛ በኋላ ወደ ራስ ቲያትር ነው። ከዚያ በኋላ ወደ ራስ ቲያትር በቃ መጣሁኝ። ሲቪል ስሆን እዚያ ከሚሊተሪ ወጥቼ ወደ ሲቪል። በነገራችን ላይ በሚሊተሪም ለገሰ አስፋው እዚያ በመጣበት ጊዜ የ50 አለቅነት ማዕረግ የተሰጠኝ በአክስለሬሽን ነው። አክስለሬሽን ማለት ለየት አድርገው የሚሰጡ ሽልማት። የ50 አለቅነት ማዕረግም እነ ጀነራል ግርማ አየለም ነበሩ። እሱን ተቀብያለሁኝ። ከዚያ በኋላ ነው ወደ ሲቪሉ ዞሬ አዲስ አበባ የመጣሁት። ስቴሪዮ ክለብ ነው ራስ ቲያትር ሰራ የነበረው። ራስ ቲያትር ከዚያም ወደ ራስ ቲያትር ሄጄ መርካቶ ያለው ለ15 ዓመት ያህል በፒአርነት በህዝብ ግንኙነት አገልግያለሁ። ከዚያ በኋላ ነው 94 ዓመተ ምህረት ሀገር ፍቅርም ሰርቻለሁ ተዛውሬ ለ2 ዓመት ያህል። ከዚያ በኋላ ነው ጃዲ አርት ፕሮሞሽን የራሴን ድርጅት ከፍቼ መስራት የጀመርኩት። እንዴት ነበረ የራስ ቲያትር ቆይታሽ? እንግዲህ ራስ ቲያትር የፍቅር ቤት ነው እንዳታስለቅሽ። ብዙ ትዝታ አለን። በጣም በጣም ትልቅ የጥበብ ቤት ነው። ብዙ የኪነ ጥበብ ሙያተኞችን ያፈራ ነው። በቲያትር ብታይ፣ በሙዚቃው ብታይ፣ በትወናውም ዛሬም በፊልሙም ዓለም ላይ ብዙ ቦታ ላይ የሚሳተፉት ከፍ ብለው የሚታዩት የራስ ቲያትር አባላት አሉ እና ራስ ቲያትር ሲነሳ እኔ ትልቅ ደስታ ነው የሚሰማኝ። በዚህ ላይ አልተለያየንም። የቴሌግራም ቻናል ላይ ግሩፕ ክሬት አድርጌ እዚያ ውስጥ በደንብ እናወራለን፣ በየቀኑ እንነጋገራለን። ያው በኪነ ጥበብ ዙሪያ የሆድ የሆዳችንን እንወጣለን። በጣም ደስ የሚል ነገር ነው። 15 ዓመታትን ያህል ራሱ አንድ በቋሚነት እዛው ቦታ ላይ ቆይቶ ያንን ነገር መምራት ማስተዳደር ትልቅ ነገር ይጠይቃል። እግዚአብሔር ይመስገን። ትልቅ ነገር ነው። ከዛ በኋላ ግን ወደ ራስ ቲያትር የመጣሽው ቅጣቱ ተነስቶልሽ ነው ወይስ? አዎ እዚያ በቃ ጨረስኩኝ፣ አገለገልኩኝ። ከዚያ በኋላ ሲቪል ነው የሆንኩት። ሲቪል ከሆንኩ በኋላ ወደ ራስ ቲያትር ተዛውሬ እንድመጣ ተደርጎ ወደዚህ መጣሁኝ። እንግዲህ የልጅነትሽ ነገር ስናነሳ አድዬ አሁንም በጣም ዘናጭ ነሽ። ሁሌ ነው የምልሽ ታውቂያለሽ። በጣም ዘናጭ ነሽ። ሁሌ ጥንቅቅ እንዳልሽ ነሽ። ሁሌ ዘናጭ ነሽ እንዳማረብሽ። እንደውም ከቴዎድሮስ ለገሰ ጋር ዲያስፖራ የተሰራ ስናወራ አዲኮ መኪና ይጋጫል እሷ ስትቆም ይላል። ድሮ መኪና ታጋጭ ነበር ይላል። የአስመራውን ነው። አስመራ ከማዕበል ማዶ የተስፋዬ ማሞ መጽሐፍ ላይም ስለ እኔ ትንሽ ጽፎልኛል፣ ስለ አስመራ ታሪካችን። እንዲሁም አንድ ጀነራል አንድ መጽሐፍ ጽፈው ስለ እኔ እዚያ ላይ ጽፈውልኛል እና ትልቅ ደስታ ነው የሚሰማኝ። ምን ነበር እስኪ ያስታውሽ? መጽሐፎቹም ላይ ካሉትኝ እሱን ተስፍሽን ጠይቂው። እሱም ጠይቀዋለሁ። ግን ስለነበረኝ እንቅስቃሴ፣ ለሴቶች የማደርገውን ትግል፣ በዚያን ወቅት ደግሞ እንደዚህ እንዳልሽው መኪና ታጋጫለሽ፣ ስለ ዝነጣዬ ምንም ያወሩልኛልና ስለ ውበትሽ በደንብ ነው ደስ ይለኛል። እግዚአብሔር ይመስገን። በጣም በቃ እንደዛ ነው ትዝ ይለኛል። ሁሉ እንደ ትላንት ነው ትዝ የሚለኝ ቴዲ ሲያወራና በቃ መኪና ነበር የምታጋጫ አድዬ ምናምን ይላልና መኪና ውበትና ሴትነት እንደገና ደግሞ ራስን መጠበቅ እንዴት ነው? እስኪ አሁን ያን ጊዜንም እንግዲህ መጽሐፎች በአንቺ ላይ ተጽፈዋል። እኔ ላይ ውበት የሚለውን ነገር ተይው፣ የሰው ፍቅር ነው ለእኔ ውበት። በቃ ቀኔን የሚያፈካልኝ እንዲህ ፈታ ብለሽ ፍክክ ብለሽ እንዲህ ስታወሪኝ ስትጫ ቀኔ በርቶ ነው የሚውለው። በቃ ይሄ የኔ እምነት ነው። አንድና አንድ የምኖረው በፍቅር ነው። ስለዚህ የፍቅር እምነት ይመስለኛል። እግዚአብሔር ይመስገን ዛሬ ላይ ልጆቼ ትልልቅ ሆነውልኛል፣ ወልደውልኛል። 7 ልጅ አይቻለሁ። ከዚህ በላይ ምን ጸጋ በረከት አለ? እግዚአብሔር የተመሰገነ ይሁን። ባዩሽዬ ትልቅ ነገር ነው። አድዬ አሁን በጣም በቅርብ የአዲ ጠብታ የግጥም መድብሎችን አስመርቀሻል። ከዛም በፊት ደግሞ ለተለያዩ ድምፃውያን የግጥም ስራ ትሰጪ ነበረ። መቼ ነበር ግጥም መጻፍ የጀመርሽው? እኔ ከወጣትነት እድሜ ጀምሮ ነው።
አገሬንም እያስብኩ ከሀገሬ ይፋትና ጥሙጋ ካራቆሪ የምትባል ትንሽ ከተማ አለችኝ። እዚያ ነው ተወልጄ ያደግኩት። መርዕድ አዝማች አስፋወሰን ሰገድ ትምህርት ቤት ይባላል። እዚያ ተምሬያለሁ። ከዚያ ደግሞ ወደ ደብረ ሲና ነው ሁለተኛ ደረጃን የተማርኩት። ብዙ ትዝታዎች አሉኝ። በዚያን ወቅት ሀገሬ ላይ አስባቸው የሚሰሙኝን አካባቢውን፣ ልምላሜውን፣ አየሩን እነሱን እያሰብኩ ተለይቼ ስመጣ ውስጤን የሚኮረኩረኝ ነገር ስለነበር ዝም ብዬ ጽፋቸው ነበር። በስሜ ያልወጡ ብዙ ግጥሞች ብዙ ዘፋኞች ጋር አለ። በስሜ ምን ነበረ? ወቀሳ ውስጥ አንግባ። የተወሰኑ ናቸው ዘፈኖች እናስታውሳቸው። አሁን በስሜ የወጡት እና ብዙ የዘፈን ግጥሞች አሉኝ። አሁንም አሉኝ፣ ወደፊትም ይኖረኛል። እኔ የጻፍኩትን እከሌ እኔ የጻፈው ተብሎ የሚወጣበት አጋጣሚ ነበር። ለዚህ ምንም ማለት አይደለም። ዋናው ነገር የኔ ሳቲስፋክሽን ሰው ጋር መድረስና መስማት ነው። እንግዲህ እንደሱ አይነት አጋጣሚዎች እንደነበሩ አንዳንድ ኢንተርቪዎች ላይ ገልጸሻቸዋል። እና ግን ከተጠቀሱት ውስጥ ወይ በተለየ ሁኔታ ይሄ ስሜት ሰምቶኝ ነበር የጻፍኩት ብለሽ የምታነሺው የዘፈን ግጥም አለ? በወጣትነት ይቅር ይበለኝ፣ አሁን ወደዚያ ትመልሽኝ። ጃዲዬ እናውራው። እንዳልሽው እንግዲህ ከፈጥኖ ደራሽ በፍቅር ምክንያት ነው ወደ አስመራ የተላክሽው። ለዚህ አዲ አፍቃሪ ናት። በጣም አከብራለሁ፣ አፍቃሪን አከብራለሁ። መፈቀር እንዳለ ሆኖ ማለት ነው። ተከባብረሽ መኖር ደግሞ ግድ ይላል። እንዲህ አይነት ነገሮች አንዳንድ እንትኖች ሲመጡ የምትጭሪያቸው እንትን የምትያቸው አሉ። አሁን ህልም ነው ወይ ቅዠት? በቁመ ባነን ግራ ያጋባም ወይ ፍቅር በአንድ ወገን። ይሄ አገሬ ላይ ትምህርት ቤቴ እያለው ይሰማኝ የነበረውን ነገር ነው እንደዚህ ጭሬ ያስቀመጥኩት። ስለዚህ ምንም ነገር ፊልም ማረገውን ነገር ነው እስካሁኗ ጊዜ ድረስ እየጻፍክ ያለሁት እና እግዚአብሔር ይመስገን። ብዕር ታስተነፍሳለች። ሰው ጋር ደረሰ አልደረሰ ለእኔ ግን ትልቅ እርካታ ይሰጠኛል። ለዚህ ነው የአዲ ጠብታ ብዬ ያን ያህል ደራሲ ነኝ ልልሽ ፈልጌ አይደለም ባዩሼ፣ ግን የኔ ጠብታ ነው፣ የኔ ትንፋሽ ነው። ስለዚህ ደስ ይልሻል፣ ትልቅ እርካታ ነው። ይችን ጽፌ ወጥቻለሁ። ሁለተኛውን መጽሐፍ አሁን ይቀጥላል፣ በቅርቡ እንጠብቃለን። እንግዲህ ነበርኩኝ የዛ ቀንም በጣም ደስ የሚል ነገር ነው። አውቃለሁ። ግጥም አቅብረ ምን ወደሻና ያችን ግጥም አዲዬ እጅን ነው ማቅረብ ያለብሽ። እንደዛ ነው። ስለዚህ አሁን የአዲ ጠብታን ሰዎች ማግኘት ቢፈልጉ የት ያገኙታል? እስኪ በዛው ጃፋር መጽሐፍ መደብር። ጃፋር መጽሐፍ መደብር ጃፋር መጽሐፍ መደብር አለ። በቅርቡ እንዲያውም የፊርማ ስነ ስርዓት ብሎ ጥሩ ፕሮግራም ነው ያሳለፍነው። በጣም ደስ ይል ነበር። እንዴት ነበረ? ቆንጆ ነው። በጣም ደስ ይላል። እኔ ከወዳጆችሽ ከቤተሰብሽ እንዲህ አይነት አክብሮትና ፍቅር ማየት ትልቅ ነገር ነው። በጣም ደስ የሚል ነው። የመጽሐፉን ገቢ አይደለም የምትጠብቂው፣ ግን ከሰው የሚሰጥሽ ምላሽ በጣም ደስ ይላል። ደስ የሚል ጊዜ ነበር እንትን ያልኩት ያሳለፍኩት። በዚህ አጋጣሚ የምወደው የማከብረው ውድ ልጄ አቤል ብርሃኑ የወይኗ ልጅ ትንሹ ዛሬ ዓለምን የሚያናውጣት ተጓዥ ካሜራችን ነው የምለው እኔ። እሱ ነው መጽሐፌን ያሳተመልኝ። ከልጆችሽ ደግሞ እንዲህ አይነት ምላሽ ማግኘት ቀላል ነገር አይደለም። በፍጹም አዲ ከኔ ውጭ ማንም ሊያሳትም አይችልም ብሎ መጽሐፉን ለህትመት ያበቃልኝ አቤላ ነው። አቤላ የምን ጊዜ እወድሃለሁ፣ አከብረሃለሁ። በጣም ትልቅ ነገር ነው። እንግዲህ የከባሽ ከበደ ፖድካስትም እጅግ አድርገን እናከብረሃለን። በጣም ትልቅ ነገር ነው አዲዬ። ያው እንደዚህ አይነት አጋጣሚ ላይ እኛ ባንቺ በጣም ብዙ ተጠቅመናል እና ሰዎች ደግሞ የሆነ ወጣቶች ደግሞ አንቺ ጎን ሲቆሙ ማየት ለአንቺ ደስ ምን የሚሰጠው ስሜት ይገባኛል። ከ94 በኋላ እንግዲህ ጂአዲ ፕሮሞሽን ተጀመረ። እንዴት ነበር የተጀመረው? ሀሳቡ ከየት ነበር የመጣው? ጂአዲ አርት ፕሮሞሽን ብዬ ነው። ጀሩሳሌም ልጄ ናት ትንሿ እና አዲ ብዬ ነው። ሌሎችም ቢኒያም አለ፣ ማርት ያለች፣ ይረዝማል አብሬሽን እንዳይረዝም ብዬ ነው። እና እንደዚህ አድርጌ ብዙ ሰርቼበታለሁ። የመጀመሪያ ኮንሰርት አሁን ላፎንቴኖችን ሸዋንዳኝ ኃይሉ አልበሙን እንዳወጣ ፔፕሲ ስፖንሰር አድርጎን ቴዲ አፍሮ እና ሸዋንዳኝ ኃይሉን በደንብ
እዚያ ቦታ ላይ አሰርቻለሁኝ እና ብዙ ኮንሰርቶችን ከጂት ዜድ ጋር አብሬ ነበር የሰራሁት እና ኮንሰርቶችን ምናምን እንደዚህ ብዙ ይሄ ነው ምልሽ የለም። ጋምቤላ ሄጃለሁ፣ አዋሳ ሄጃለሁ። ሄኖክ አበበን አልበም ፕሮሞት ያደረግኩት እኔ ነኝ። ጋምቤላ፣ አዋሳ፣ ዲላ፣ ሻሸመኔ እንደዚህ ቱር እያደረግን ይሄን ኮንሰርት ሰርተናል። ሀሳቡ እንዴት ነበረ? የጂአይዲን ለመክፈት ያነሳሳሽ ምን ነበረ? በቃ የፕሮሞሽን ስራ መስራት አንድና አንድ ስራዬ ከወጣትነት እድሜ ድረስ ካሁኑ ድረስ ኪነ ጥበብ ላይ ነው። ወለም ዘለም የለም የትም። የት ወለም ዘለም ታያለሽ? ከኪነ ጥበብ ውጭ የትም ማች እዛ ነው። እንዳው በዚህ አጋጣሚ ከመጣው በኋላ የመብት ማስከበር ህግ የግድ ያስፈልግ ነበር። ኮፒራይት የሙዚቀኞችን የዘፋኞችን መብት ማስከበር ግዴታ ስላለ ኮሚቴ ተቋቁሞ በዚያ ኮሚቴ ውስጥ እኔ ሊቀመንበር ሆኜ ተመርጬ የኮፒራይት ህግን በሰላማዊ ሰልፍ ሳይቀር ቅውጥ ያለ ሰላማዊ ሰልፍ ሁሉ አድርገን መብታችንን አስከብረናል። የድምፃውያንን ይሄ ለ4 ዓመት ያህል ካለምንም ደሞዝና ክፍያ ኮፒራይት ውስጥ አገልግያለሁ። በጣም ከባድ ነው። ያለ ምንም ክፍያና ደሞዝ ፍቅር፣ በቃ የጥበቡ ፍቅር ነው። አንድና አንድ ልክ ውስጥ ትጋቢያለሽ። ዛሬ አንድ ሲዲ ወጥቶ ነገ ዱፕሊኬት እየተደረገ ነው እየተሰረቀ የሚወሰደው። ያንን ለመቋቋም ተብሎ ትልቅ መስዋዕትነት ከፍለናል። በጣም በጣም ትልቅ የዛኔ ትዝ ይለኛል። ኮፒራይት በጣም ንቅናቄው በጣም እኛ እንኳን ማንረሳው ሰላማዊ ሰልፍ ሳይቀር በቃ ፎቶዎቹን ሳይ ምናምን ዛሬ ላይ በጣም ደስ ይለኛል። ቪዲዮም በቪኤችኤስ አሉኝ እና በጣም ነው ደስ የሚለው። ትልቅ መስዋዕትነት ተከፍሎበታል እና የኮፒራይትንም ህግ አስከብሬያለሁ። ለጥበብ ትልቅ ዋስትና ትን የሰጠሽው እና ደስ የሚል ነገር ነው። ያለ ደሞዝ ያለ ምንም ጥቅም ደግሞ መስራት ከባድ ነው። አድዬ የመጀመሪያ ቲያትርሽ ምን ነበረ? አማጭ የሚል ነው። ራስ ቲያትር ላይ የዛን ጊዜ እኔ ፒአር ነኝ፣ ግን መስራት ትችላለች ብሎ ማከብረው መወደው ትልቁ ሙያተኛ ስዩም ተፈራ ነው ካስት ያደረገኝ። አዳም ረታና ማን ነው እንትን ያደረጉት ነው ድርሰቱ። እነሱ ደርሰውት ስዩሜ ነው ዳይሬክት ያደረገው። ራስ ቲያትር ላይ ለመጀመሪያ ጊዜ መድረክ ላይ ያወጣኝ ስዩምዬ ነው፣ ስዩም ተፈራ። ስለዚህ የመጀመሪያውን የጥበብ ወደዚህ ወደ ሙያ ወደ ድራማና ቲያትሩ የመግባቱን እንትን ሙያ ውስጥማ አለሁበት ለትወናው ለመጀመሪያ ጊዜ መስራት ትችያለሽ ብሎ ካስት ያደረገኝ ስዩም ተፈራ። እንዴት ነበር? አማጭ በጣም ቆንጆ ነበር። ሰርተሽ ከጨረስሽ በኋላ ምን ተሰማሽ? እንግዲህ ለመጀመሪያ ጊዜ ነው መድረክ ላይ በተዋናይነት የሰራሽው። ምን ተሰማሽ? ምንም አልተሰማኝም። እና አይናለም ተስፋዬን፣ እነ ጥላሁን ጉግሳን፣ አለም ፀሐይ በቀለን፣ ደበሽ ተመስገንን፣ እነ ሀና ተረፈን እያየሁ እኮ ነው የወጣሁት። ስለዚህ ቁርኝታችን በጣም እንደዚህ የተያያዘ ስለሆነ የምሰራው አብሬ የሰራሁ ነው የሚመስለኝ። እኔንም ራሴን ሙያተኛ ነኝ ብዬ ነበር። አልተወንኩም እንጂ ኦልሬዲ አለው። ሪሄርስ ሲያረጉ ማታ እስከ ምሽቱ ስንት ሰዓት እየተመሸ ይለማመዳሉ። ምን አብሬ ነው ያለሁት። ስለዚህ ለእኔ ምንም አዲስ አልነበረም። በዚያ ወቅት ትልቁ የጥበብ ቤት ራስ ቲያትር ተናግሬ አልዘልቅም። ስለ ራስ ቲያትር አሁንም ይመለስልን ነው የምለው። ራስ ቲያትር ራስ ቲያትር ወሰድኩሽ ወደ ትዝታ። ትዝታ ከባድ ነገር ነው። እኔ እንኳን አሁን የተማርኩበትን ትምህርት ቤት ራጉኤልን ሳየው ሳልፍ ብዙ ነገር ነው የሚሰማኝ እና ይረብሻል በጣም። ለራስ ቲያትር እኮ መሰረትም ተጥሏል። መሰረት ድንጋይ ነው የሚባለው ተጥሏል፣ ግን እስካሁን ድረስ ወፍ የለም፣ ምንም ነገር የለም። እዛ ውስጥ ብዙ ትዝታ ለነበራችሁ ደግሞ ስሜቱ በጣም ራስ ቲያትር ማለት እኮ ትልቅ የጥበብ ቤት ነው። እነከሌ ብለሽ በአሁኑ ሰዓት የምትጠሪያቸውን ሁሉ ያፈራ ቤት ራስ ቲያትር ነው። በተለያዩ የስራ ስትራቴጂ ሊበላሹ የሚችሉ ሊፈርሱ የሚችሉ ነገሮች አሉ። ግን የኪነ ጥበብ ቤትን መገንባት እንጂ ማፍራስ የብሶት ኢቭን የዛ ውስጥ የሰራው ሰዎች ብቻ ሳይሆን
ለማየት የሄዱት ብዙ ቲያትር በጣም የሰዎች ሁሉ ትዝታ ነው። የራስ ቲያትር ትዝታ ቀላል አይደለም። ታስታውሻለሽ የዛን ጊዜ እንደዚያ ህዝብ ሞልቶ ናግባ ብለሽ እንዲህ ያስገባሽ ምናምን ይሉኛል። የትም ቦታ ስትሄጂ ማንም የሚያነሳልኝ ስለ ራስ ቲያትር ነው። ምክንያቱም በዚያን ወቅት የኦዲየንሱ ብዛት ልነግርሽ አልችልም። መስተዋት ይሰበራል፣ በር ይገፈተራል፣ ፖሊስ እንጠራለን። በዚህ መልኩ ነበር በቃ ኪነ ጥበብን የምናስተናግደው። አንድና አንድ ህዝቡ ለጥበብ የነበረው ክብርና ፍቅር ልነግርሽ አልችልም። ያን ይመልስልን። አሜን። በጣም በጣም አድዬ እንግዲህ ብዙ ቲያትሮችና ድራማዎች፣ ፊልሞች ላይ ተውነሻል፣ ተሳትፈሻል። ማረሳው እኔ ቲያትር እንግዲህ እናንተ ስትሰሩ የመጣው ነበረ ዲያስፖራ ቲያትር። ዲያስፖራ በጣም በጣም በህዝብ ተወዶ የታየ ቲያትር ነበረ። ማስታውሰው አንዴ አዲስ አበባ መዘጋጃ ነው አይደል? አዲስ አበባ ማዘጋጃ ቤት 3 ጊዜ ተሰራ። 3 ጊዜ ማታ በዛ በቲያትር ታሪክ የመጀመሪያው ይመስለኛል። የመጀመሪያው ነው። እና ልክ የመጨረሻ ፓርት ላይ ነሰረሽ። በጣም በቃ ከአቅምሽ በላይ ነበረ። እንዴት ነበር ያ ጊዜ? ዲያስፖራ ቲያትርስ እንዴት ነበር? ቲያትር የምትሰሪው ካራክተር ውስጥ ገብተሽ በደንብ ተዘጋጅተሽ ምን ብለሽ አንድ ጊዜ ነው ፐርፎርም የምታረጊው። የዛን ጊዜ ግን ህዝቡን ለማስደሰት ተብሎ የሚመጣው ተሰላፊ እንዳይመለስ በአንድ ቀን 3 ጊዜ ነው የተሰራው። ያችን ካራክተር ታውቂያታለሽ። በጣም አግሬሲቭ የሆነች የምትቆጣ የምትናደድ ናት። 3 ጊዜ መስራት ማለት እንግዲህ አስቢው። ነስር ነው የነስረኝ። ሆስፒታል እስከ መተኛ ደርሼ ነበር። ዲያስፖራ ቲያትር ትልቅ ባለውለታዬ ነው። አዝዬና ቴዲዬ ስሙ ይሄን መልክ እየሰማችሁ አዜብ ወርቁ ናት ፕሮዲውስ ያደረጋቸው። እነ ቴዲዬም ተመስገን አፈወርቅም አያልቅበት እነ ትዕግስት ከአሜሪካን መጥተው ነበር ስንሰራ የነበረው። ትልቅ በጣም ተወዳጅነትን ያገኘ ትልቅ ቲያትር ነው ዲያስፖራ። አጋጣሚ እንደውም ጽሁፉ የእነ ቴዲ ነው። የቴዲ አዚ ፕሮዲውስ ያደረገችው ነው። በጣም በጣም ህዝቡን ራሱ የመለሰ በቃ በጣም ትልቅ ቲያትር ነበር። እኔ ራሱ አይረሳኝም የነበረው ነገር። እና አድዬ በጣም የሚገርመኝ ነገርሽ በቃ ስትሰሪ፣ አሁን ለምሳሌ ስትመጪ ኦን ታይም ነሽ፣ ስትሰሪ በደንብ ነው የምትሰሪው። በቃ ሁሉን ነገር ጥንቅቅ አድርገሽ። ከምን የመጣ ነው? መሰረትሽ፣ አነሳስሽ ለኪነ ጥበብ ትልቅ ቦታ መስጠት አለብሽ። ከምንም በላይ ደግሞ ዲሲፕሊን ነው። በዚህ መስመር እንዲሄድ ያደረገኝ ደግሞ ፖሊስ ሰራዊት ክፍል ነው። የፖሊስን ስነ ምግባር ልነግርሽ አልችልም። ከዚያን ጊዜ ጀምሮ ታንጬ ነው እዚህ የደረስኩት። የበለጠ ደግሞ በኪነ ጥበቡ ላይ ትኩረት ኖሮኝ ጥንቃቄ እንዳደረግ የሚያደርገኝ ራስ ቲያትር ነው። የራስ ቲያትር የመድረክ ሙያተኞች ስነ ምግባር ልነግርሽ አልችልም። ዛሬ ላይ ያለውን ጠልቄ አላውቅም እንዴት እንደሆናችሁ። በጣም በጣም እኔ ስለ ራስ ቲያትር አውርቼ አልጨርስም። ተይኝ፣ አትነካኪ። ሌላው አድዬም የሰው ለሰው ድራማ ከህዝቡ ዘንድ በጣም በስፋት ያገናኘሽ እሴተ እንዴት ነበረ? ይኸውልሽ የሰራሁትን ስራ ሁሉ የበላብኝ ሰው ለሰው ነው። እንዴት ብትይ ማንም ሰው የሚያስታውሰኝ በሰው ለሰው ድራማ ነው። ሰው ለሰው ላይ ስንት ዓመት ሆነው ሰው ለሰው ላይ ያው እሴተ በባሏ ትንሽ ተጽዕኖ የሚደረግባት ሴት ናት። ትንሽ ሳይሆን በደንብ ማከብረውና የምወደው ትልቁ የጥበብ ሰው አበበ ባልቻ ከሱ ጋር ሆኜ ነው የሰራሁት እና እስከ ዛሬ ድረስ የሰው ለሰው ድራማ በሰው ውስጥ አለ እና በዚህ ነው የሚያውቁኝ። ኧረ ተው ስንት ስራ ሰርቻለሁ በሱም ማስታወሱኝ ይላለሁ። እና ሰው ለሰው ትልቅ 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 የእያንዳንዱን ቤት ያንኳኳ ትልቅ ትልቅ ተከታታይ ድራማ ነው። በጣም በጣም በተከታታይ ድራማ ታሪክ በጣም የሚገርም ጊዜ የነበረበት ሰዓት ነው። መስፍኔ ነፍሱን ይማርልን። ሰለሞን አለሙ አብረው ነበር የሚሰሩት። ይሁን ጥበብ ማስታወሻ ነው። በዚህ እናስበዋለን። እውነት ነው። ወደ ቲያትር ስንመጣ ነጽዬ እንግዲህ ለመጀመሪያ ጊዜ
በጣም ከባድ ነው። ያው ስለ ነፂ ማውራት ስለሚከብድ አ፣ ጠቅለል አድርገን እንለፈው። ግን እሱም ስለሚለው ሳላነሳው እንዳላልፍ ብዙ ነገሮች በከበደው ሰዓት፣ በተሸፈኑበት ሰዓት ግን አንቺ አለው ብለሽ አጠገቡ የቆምሽ ብዙ ነገሮቹን አብረሽ የተጋፈጥሽ ሰው ነሽ እና እሱም አንስቶ አይጠግብም። እም፣ ባዩሽ እንለፈው። እንዝለለው። አዎ፣ በቃ እና እንዝለለው አድዬ። ነጽዬ ትልቅ የጥበብ ሰው ነው። ነፍሱን በአጸደ ገነቱ ያኖርልን። ሌላ ምለው ምንም የለም ባዩሽ። ስለ ነፂ ማውራት አቅም የለኝም። ልጄ ነው። ብዙ ፈተናዎችን፣ ብዙ ደስታዎችን፣ ብዙ የተለያዩ ችግሮችን አብረን አሳልፈናል። ለጥበብ ትልቅ መስዋዕትነት ከፍሏል። ጥበብን በተመለከተ አያንገራግርም፣ ወደኋላ አይልም። ነጽዬ ይሄ ነው አልልሽም። በተለይ ፍሬሽማንን በምንሰራበት ጊዜ የከፈለው መስዋዕትነት ቀላል አይደለም። ማስፈራሪያ እስከሚደርስበት ጊዜ ነበር የምንሰራው። አይደለም ከበላይ አካል መጥቶ ማስፈራሪያ መስጠት፣ ምክንያቱም የፖለቲካ ጉንተላ ነበረው። የተለያየ በየቀኑ ያለውን የኑሮ እንቅስቃሴ መድረክ ላይ አውጥቶ ይናገር ነበር። እኔ ደግሞ እንደ ፕሮዲውሰር በጃዲ አርት ፕሮሞሽን ይሰራ ስለነበረ ማስጠንቀቂያው የሚመጣው ለእኔ ነበር። ነጽዬ ይሄንን ተው ስለው ተው ያዲ ምን እንዳያመጡ ነው፣ እሺ አትጨነቂ ይለኝና ግን መድረክ ላይ ያንኑ መልሶ ያቀርበዋል። ነጽዬ ትልቅ የጥበብ ሰው ነው። ነፍሱን በአጸደ ገነቱ ያኑርልን። ከማይቀርበት ነው። ትልቅ አሻራ ጥሎ አልፏል። እውነት ነው አዲ። ያው ስለ ነፂ ካነሳን በጣም ከባድ ነው፣ ማውራት አንችልም። አንቺም እኔም ነፍሱን በአጸደ ገነት ያኑርልን። በጣም ናፍቀናል። በቃ እኔ እኮ መሞቱን አላምንም። ምንጊዜም ባይምሮ ያለ እኔ እንጃ እንዴት ነው ማመን የሚቻለው? በጣም ከባድ ነው። እኔ አዲ የሚገርምሽ አንዳንዴ የሆነ ዝም ብዬ ከፍቼ የተላላክነውን ቮይስ ምናምን ሰማለሁ። የሆነ የሚመጣ ምናምን ነው የሚመስለው። ግን ያው እግዚአብሔር ይመስገን ባዲ ጠብታ ሾው ላይ ደግሞ እንግዳ የሆኑ የሆድ ሆዳችንን እንድናወራ አምላክ ስለረዳን እግዚአብሔር የተመሰገነ ይሁን። ለእኔ ትልቁ ማስታወሻ እሱ ነው። በጣም ትልቅ ነገር ነው። ስለ ስራችን ያወራንበት፣ ፍቅራችንን የተገላለጽንበት፣ ቀጣይ ነገሩን ያወራንበት በጣም ደስ የሚል ጊዜ ነበር ያሳለፍነው። ሁሉም የአምላክ ፍቃድ ነው። ለመላው ቤተሰብ፣ ለወዳጅ ዘመዶቹ፣ ለአድናቂዎቹ ሁሉ ፈጣሪ ጽናቱን ይስጥልን። አሜን። በጣም አድዬ እንግዲህ ወደ አንቺንም መጣውንም ያው ነፂንም ማነሳ ነው እንግዲህ ነፂ ከሲጀምር ጀምሮ ብዙ ሰው ፊቱን ባዞረበት ሰዓት ላይ አንቺ እንደነበርሽው ሁሌ ይናገራል እና ከፍታውንም አይተሻል። ያው ሁላችንም ወደማንቀርበት ሄደዋል። በእርግጥ ለእኛ ጉዳታችን ነው፣ በተለይ ለምናውቀው ቅርብ ለምናውቀው ሰዎች በጣም ጉዳታችን ነው። ለተመልካቹም ጉዳት ነው ነፂ በደንብ እና ግን ያለበትን የደረሰበትን ይህን ሁሉ የህዝብ ፍቅር ማትረፉን ማየትሽ ትልቅ ነገር ነው። በጣም ከዚህ በላይ ምን ጸጋ አለ? ሞት ለማንም የሚቀር አይደለም። ይሄ የቅደም ተከተል ጉዳይ ነው። ግን ነጽዬ በህብረተሰብ ውስጥ ትልቅ አሻራ አስቀምጦ ነው ያለፈው። በቃ በጥበብ ተወዳጅ ነው። ትልቅ የጥበብ ሰው ነው። ብዙ መስራት ሲችል ነው ባጭሩ የቀረብን። የአምላክ ፍቃድ እንደሆን ብለሽ ነው ማለፍ ያለብሽ። እውነት ነው አድዬ። ወደ ሌላ ጥያቄ ንግባ አድዬ። ወላፈን ድራማ ወላፈን የሚለው እንመለስ ብዬ ነው። ወላፈን እንዴት ነበር? ራስሽ አውሪ ሲሆን እኔ ወላፈን ላይ ከድራማውን ከሁሉም ባሻገር አንቺን ሳስብ ማስበው እንክብካቤሽ፣ በቃ እንዴት እንደምትንከባከቢኝ እንደነበረ ታስደንጭኛለሽ። በቃ ማለት ነገር ልብሴን ትነጥቂያለሽ፣ ሸሚዜን። ባለፈው ራሱ እኮ ደግሞ እሱን ሰዓት አድርጌ ነው መጣው ብዬ ነበረ። እናትሽ በቀደም ራሱ ተገናኝተን ከስንት ዓመት በኋላ ሰዓትሽን ከእጅሽ ላይ ወልቀሽ ነው የሰጠሽኝ። የኔ እናት እወድሻለሁ። ስለምወድሽ ባዩሽዬ፣ ልበቀና ልጅ ነሽ። እወድሻለሁ፣ አከብርሻለሁ። ገብርሽዬም ልጄ ነው።
የልጅ ልጅ አሳይታችሁኛል። እግዚአብሔር ይመስገን። በጣም ከምንም በላይ ደግሞ ትልቁን ጫና የምታሳርፊባት እናትሽ። በጣም ፈጣሪ እድሜና ጤናውን አብዝቶ ይስጥልን። በጣም እንግዲህ ወላፈን ላይ በጣም ጥሩ ጊዜ ነበር። በጣም ቤተሰብ ነን። የቤተሰብ ስራ ነው ያለፈው ወላፈን ላይ። ጥሩ ፍቅር ነበረን፣ ጥሩ መተሳሰብ ነበረን፣ ጥሩ ጊዜ ነው ያሳለፍነው። እግዚአብሔር ይመስገን። እግዚአብሔር ይመስገን። ደስ የሚል ጊዜ ነበረን። አድዬ በቀጣይ ምን ስራዎች አሉ? ምን እያሰብሽ ነው? የአዲ ጠብታ አለ። የሚገርመኝ ነገር በቃ አዲ አይደክምሽም፣ ታድለሽ። ጥበብ የጥበብን ልክፍት እኮ መፋታት አይቻልም። የትም ባትወጪ ሚዲያም ላይ ባትታይ ቤትሽም ቁጭ ብለሽ ትታገያለሽ። እኔ ከዚያ ውጭ ምንም በጣም ስራ የለኝም። እድሜን ከ16 ዓመት እድሜ ጀምሮ እስካሁኗ ድረስ ድንገርሽ እድሜን ያለው በኪነ ጥበብ ውስጥ ነው። እግዚአብሔር የተመሰገነ ይሁን። ትልቅ እርካታ አለኝ ለጥበብ። እኔ እንጃ ሰው ሊስቅብኝ ይችላል። ጥበብ እኔ እድሜ ይጨምርልኛል። በቃ የሰው ፍቅር፣ የሰው አክብሮት ያለሽ ነገር የምታሳልፊው ጊዜ አንድና አንድ ከጥበብ ጋር ከሆንሽ ትልቅ እርካታ ይኖርሻል በውስጥሽ እና ሌላ ምንም የማውቀው ነገር የለም ነው የምልሽ። ጥበብ ላይ ለዛ ነው እኮ እያየሁኝ ማለት በቃ ትገርምኛለሽ። ባልሰራም የሚሰሩ ሰዎችን ሰፖርት አደርጋለሁ። ከዛ ደግሞ አንቺም ትሰሪያለሽ ኦን ታይም ተገኝቶ ሁሉ ነገር አሟልቶ ከዛ መስራት የሚከብድ ነገር ነው። እኔ አሁን አውቀዋለሁኝ እና ይገርመኛል። በጣም ነው የምደነቅብሽ። አሁን ደግሞ ባዲ ጠብታ ዩቲዩብ ቻናል መጥቻለሁ። እሱን ማስተዋወቅ እንጂ ሰብስክራይብ አድርጉላት። ባዲ ጠብታ ዩቲዩብ ቻናልን ሰብስክራይብ አድርጉ። እኔም እዛ ላይ እንግዳ ሆኜ የቀረብኩበትኝ በጣም በቃ ቆንጆ ጊዜ ያሳለፍነው የኪነ ጥበብ ሰዎችን፣ ጠንካራ ሴቶችን ማስተማሪያ ሊሆን የሚችል ነገር አዲ ጠብታ ላይ ይቀርባል። እዛ ላይ ማለ ብዙ የምትወዷቸው ሰዎች እዛ ላይ ቀርበዋል፣ ወደፊትም ይቀርባሉ። ገብታችሁ ሰብስክራይብ አድርጉ፣ እዩ። አመሰግናለሁ መልሽዬ። አዲስ 7 የልጅ ልጆች አይተሻል? እግዚአብሔር ይመስገን። እንዴት ነው ከልጅ ልጆችሽ ጋር ያለው ነገር እንዴት ነው? የልጅ ልጅ ከልጅ በላይ ነው ፍቅሩ። በጣም ከባድ ነው። በጣም ታዲያለሽ። ምናልባት በእናትሽ አይተሽ ሊሆን ይችላል። የልጅ ልጅ ፍቅር በጣም ከባድ ነው። እግዚአብሔር የተመሰገነ ይሁን። ትልቅ ባለጸጋ ነኝ። በጣም ደስ ይላል። እግዚአብሔር ይመስገን። ማርትዬ እንግዲህ እዚሁ ሙያ ውስጥ ናት። አዎ ማርትዬ አንቺ ተከትላ ነው ወይስ እንዴት ነው? ባሏን አትይም? ባሏም አለ፣ ግን አንቺ ትቀድሚያለሽ። የአሌክስ እጅግ በጣም የምንወደው በጣም የምናከብረው አርቲስት አለማየሁ ታደሰ የማርትዬ ባለቤት ነው። ግን አንቺ ትቀድሚያለሽ ለአርቱ ለማየቱ ብዬ ነው። አርት ላይ ነው በቃ። ማርትዬም መጀመሪያ የኪነ ጥበብ ስራ ስትጀምር የሳትራት በሚለው ፊልሜ ነው። የራሴ ፕሮዳክሽን ነው፣ እኔ የሰራሁት ነው። እዚያ ላይ ካስት ተደርጋ ተሰርታለች። አሌኮም እዚያ ላይ ሜን ካራክተር ይዞ የሚጫወትበት ነበር እና ጥበብ ጥምረትን ያመጣል። ዋናው ነገር ከቤተሰብም ይወጣል። ስለዚህ እግዚአብሔር ይመስገን የጥበብ ቤት ነው። ኮማንደር ብርቄ ወልደ ገብርኤልም ድምፃዊ ናት። 10 አለቃ ንጋት ወልደ ገብርኤልም 3ኛ እህቴ ፖሊስ ኦርኬስትራ ተወዛዋዥ ነበረች። ሻምበል ታደሰ ወልደ ገብርኤልም ታቂዋለሽ፣ ጃአዲ አርት ፕሮሞሽን ላይ አብረን ሰርተናል። ፊልሞችን ፕሮዲውስ አድርጓል፣ ጽፏል። መጽሐፎች አሉት ብዙ። በህይወት የለም ወንድሜ፣ ነፍሱን በአጸደ ገነቱ ያኑርልኝ። አለማየሁ የኔ ታናሽ ወንድም ነበር፣ እሱም በህይወት የለም። ዜማና ግጥምን ሁሉ ይደርስ ነበር። እሱም በፖለቲካ መስመር ውስጥ ነበር በደርግ ጊዜ ይሰራ የነበረው። ግን እነዚህ ዜማና ግጥሞችን መስራት በጣም አንደኛ ነበር። ስለዚህ ቤተሰቡ የጥበብ ቤት ነው። ምን አለፋሻ የጥበብ ቤት ነው። ደስ ይላል በጣም። አዲ ከሙዚቃ የማን አድናቂ ነሽ? ከዘፋኝ ስንቱን ልጥራለሽ? እንደው አንዳንድ ብቻ ነው የሚባል ከድሮም ካሁኑ። ተይ እኔ እኮ አንድ በጣም የምወደው ድምፅ አይነት እሱ እንድጠሪ ብዬ እነዚህ አለ ሳይሆን በዚህ ዘመን ኮምፔር አታረጊም። ብዙ ድምፃውያኖች አሉ።
አሉ። እኔ ጥላሁን ገሰሰ በጣም አድናቂ ነኝ። እኔም የጥላሁን እንዴ ምን መጠራት እኮ የለበትም። ጥላሁን ነው። እሱ ባንዲራውን ሰቅሎ አልፏል። በቃ ጥላሁን ነው። በዚህ ዘመን ደግሞ እነ ቴዲ አፍሮ አሉ፣ ዳዊት ጽጌ በጣም የምወደው የማከብረው በቃ ልነግርሽ አልችልም። ብዙ አሉ። ነፍሳቸውን ይማር እነ ማዲንጎ አፈወርቅ፣ ስንቱን እጠራልሻለሁ። በዚህ ዘመን ብዙ ድምፃውያኖች አሉ። እውነት ነው። አይ እንዳልኩሽ እንግዲህ ቅድምም ስናነሳው አስመራ አንቺ በነበርሽበት ሰዓት ላይ ጥልሽ ነው የምለው ይብል በጣም ከመውደድ የተነሳ አግኝቼው ያወራሁት ነው የሚመስለው ሁሉና በቃ ባገኙት ሰዎች ሁሉ ቀናለሁ ነው የምልሽ። እና አንቺ ደግሞ ትታማለሽ። በደንብ ከጥላሁን ገሰሰ ጋር አስመራም የመጣ ጊዜ ተገናኝተናል። እዚህም እያለ ዘፈን እንዲዘፍንልኝ ብዬ ደፋር ነኝ እኔ በወጣትነት እድሜ። ጥሩ ነው ዘንጌን ተቀበሉ የሚል አለች መጽሐፏ ላይ አውጥቻታለሁ። እሷንም ጽፌ የሰጠሁን ለጥላሁን ነበር፣ ለጥላሁን ገሰሰ። በፊት ወደ እንትን መስመር ማደያ ነገር ምናምን ነበረው፣ እዚህ አስቀምጪ ብሎኝ ኦፊስ ላይ አስቀምጬ ነበር ያለፍኩት። ዶክመንት ካለ አሁንም ሊያገኙት ይችላሉ፣ እርግጠኛ ነኝ። ያቺ ብቻ ሳትሆን ብዙ ግጥሞች አንድ ላይ አድርጌ እዚህ አስቀምጬ ነበር። አላገኘውም እሱ። ከዛ በኋላ አላቅም። የመጠየቁም እንትን የማለቱም የዛን ጊዜ ኔትወርኩ እንዳሁኑ አይደለም እኮ። የስልክም ጉዳይ በቤት ስልክ አይደለም ቼክ ለማድረግም ብዙ። አድዬ ህይወት ምን አስተማረሽ? ምን የማያስተምረው ነገር አለ? ፍቅር ልበልሽ፣ ተከባብሮ ተፋቅሮ በአንድነት መኖር። ህይወት ያስተማረችኝ ለእኔ ይሄንን ነው። እኔ እንዴት አድርጌ ልንገርሽ ባዩሽዬ፣ እንዲህ ዛሬ አንቺ ላይ የማየው ፈገግታ ምግብ በላሁ አልበላሁ ለእኔ ትልቅ እርካታ ነው የሚሰጠኝ። አላቅም፣ ማጋነን እንዳይመስልሽ። እኔ በፍቅር በጣም ነው ማምነው። ፍቅርን አከብራለሁ። ከፍቅር በላይ ምንም ነገር የለም። አሁንም ፍቅራችንን ያብዛል። አሜን። እንግዲህ ማጋነን እንዳይሆን ላልሽው የምናቅሽ ሰዎች በደንብ እናውቃለን ይሄንን። እና እኔ እንደውም አንቺ ጋር መጥቼ የሆነ አጋጣሚ ላይ ምናምን ስናገር የእውነቴን ነው ለአንቺ አንቺ የሰጠሽንን ነው እኛ የምናንጸባርቀው። አንቺ ያሳየሽንን ነው። እኔ አንቺ አዲን ዛሬ በጣም እንደዚህ ስወዳት አንቺ የሰጠሽኝን ነው አድዬ። እና በጣም ነው የምናመሰግነው። እውነትሽን ነው። ይኸውልሽ ፍቅር ማለት እኮ ይሄ ነው። ይሄን አሁን በገንዘብ አገኘዋለሁ አንቺ የምትይውን ነገር አይገኝም እኮ። ከዚህ በላይ ምንም። የኔ እምነት ፍቅር ነው አድዬ። እንግዲህ ቀረ የምትይው ያላነሳናቸው ነገሮች? ፍቅር ያሸንፋል። ፍቅር ያሸንፋል። አዎ ያሸንፋል። እውነት ነው፣ እውነት ነው አድዬ። እዚህ ስቱዲዮ በቃ በፍቅር ስለተሸነፍሽ ይኸው ጠርተሽ እንግዳሽ አድርገሽኛል። እመኝ ይሄን እውነት አድዬ። አንቺን ማቅረብ ለእኔ አንቺ ጋር እንደዚህ ቁጭ ብሎ ማለት ሲቪ ነው የእውነት በቃ ኩራቴ ክብሬ ነው። እና በጣም ነው የማመሰግነው። በጣም ነው ደስ ያለኝ። በጣም የትላንቷ ሚጡ ዛሬ ቢሮዬ ድረስ መታ ሂጂ ትምህርትሽን ተማሪ ብዬ ያባረርኳት ዛሬ ላይ ቁጭ አድርጋ ኢንተርቪው እያደረገችኝ ነው። እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን። ከዚህ በላይ ምን አለ? በእውነት ትልቅ ነገር ነው ለእኔ። ጎበዝ ነሽ፣ ጠንካራ ነሽ፣ ወደኋላ አትይም፣ ታጋይ ነሽ። በጣም ትታገያለሽ፣ እጅሽን አትሰጭም። የሁለት ልጆች እናት ነሽ። ልጅን ማሳደግና እንደዚህ አይነት ስራ መስራት በጣም ከባድ ነው፣ ግን ለብዙ ሴቶች ተምሳሌት ነሽ። እወድሻለሁ፣ አከብርሻለሁ። ከልቤ ነው ባዩሽዬ። በርችልኝ፣ ጠንክሪልኝ። አሜን አድዬ። እኔም በጣም አመሰግናለሁ። እኔም ባዩሽዬ ቴንክ ዩ። ተመልካቾቻችን ከአርቲስት አዳነች ወልደ ገብርኤል ጋር ከአድዬ ጋር የነበረን ቆይታ ይህንን ይመስል ነበር። እንደምትወዱት ተስፋ አደርጋለሁ። ሳምንት ከሌላ እንግዳ ጋር እዚሁ ስቱዲዮ እንገናኝ። ባይ